የዓለም አቀፉ እግር ኳስ ማህበር ፊፋ የሴቶች እግር ኳስ እድገትን ተገበረበታል ብሎ የ10 ዓመት መሪ እቅድን ካዘጋጀ 7 ዓመታት ተቆጥረዋል። ሀገራትም የራሳቸውን የሴቶች እግር ኳስ መሪ እቅድ ከፊፋ መነሻ በማድረግ የሚያዘጋጁ ሲሆን የኢትዮጵያ እግር ኳስ ፌዴሬሽንም ከፊፋ ጋር በመተባበር ያዘጋጀው የኢትዮጵያ ሴቶች እግር ኳስ ስትራቴጂ ይፋ ተደርጓል። ስትራቴጂው የሴቶች እግር ኳስን በታዳጊዎች ደረጃ መሰረት ከመጣል ጀምሮ እስከ ብሔራዊ ቡድን ደረጃ የሚተገበር ሲሆን እስከ 2020 ድረስ ቆይታ ይኖረዋል። አሁን የተዘጋጀው ስትራቴጂ እያንዳንዱ ልጅ የመጫወት እድል እንዲያገኝ ሴቶች በሁሉም የእግር ኳስ ሂደት ውስጥ የአመራርነት ሚና እንዲኖራቸው ዳኞች፣ አሰልጣኞች፣ ክለቦች መልካም አስተዳደር ይዞ ተፎካካሪና ተወዳዳሪ እንዲሆኑ ሊጋችን ጠንካራ ሊግ እንዲሆን ከዛም አልፎ በአህጉር ደረጃ ክለቦቻችን አሳይተውናል። ተፎካካሪ ሆነው ሞር ኮምፒቲቲቭ ናቸውን ለመጨመር የተሰራ ስትራቴጂ ነው። ይፋ የተደረገው ስትራቴጂ 6 ትልልቅ የትግበራ መንገድና ግቦችን ያስቀመጠ ሲሆን ከታችኛው እርከንና የወጣቶች ልማት መንገድ እስከ ዋናው ቡድን ውድድሮችና የክለቦች እግር ኳስ ድረስ ወጥነት ያለው የክትትል ስራዎችን አስቀምጧል። ክልል ፌዴሬሽኑም ሌሎቻችንም ባለድርሻ አካላት በሙሉ እጅ ለእጅ ተያይዘን ከሰራን በቅርብ ጊዜ የኢትዮጵያን ሴቶች እግር ኳስ መለወጥ እንችላለን። የውድድር ፎርማት የሌለው ራሳችን ማሳመን የነበረ ብዙ ችግር ውስጥ የነበረበት ነው። ዛሬ ግን እንደዚህ የልጆቹም ህይወት ተለውጦ ማየት ራሱ ለኔ ትልቅ ደስታ ነው። ይህ ስትራቴጂ በጣም ትልቅ ተስፋ ነው ለሴቶች እግር ኳስና አሁን ያለው እድገት ከፍተኛ ነው። ከዚህ በላይ የተሻለ ነገር ለምሳሌ አንደር 17 ተብሎ አንደር 15 ደግሞ ቢኖር ተተኪ የሚኖርበት የተሻለ እንቅስቃሴ ሴቶች ማለትም ጋፑ ትንሽ ሰፊ ነበር። አሁን ላይ ግን ብዙ ታዳጊዎች እየመጡ ነው። በወረቀት ላይ ብቻ መቀመጥ ሳይሆን እንደገና ደግሞ ባለድርሻ አካላቶች ደግሞ ይህንን ኃላፊነት ወስዶ እዚህ ውስጥ ያለ ነው። ይሄ ስትራቴጂ ነገ ተራምዶ ህይወት ሆኖ ስጋ ለብሰው እንዲሄድ የተሰጠን አደራ ለመቀበል ብቻ መምጣት የለብንም፣ በተግባር ወርደን መስራት አለብን። ፌዴሬሽኑ ስትራቴጂውን ቢያዘጋጅም ተግባራዊ የሚደረገው ግን በሁሉም ትብብር ነው ሲሉ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ተናግረዋል። ብሔራዊ ቡድኑ ባክ ቱ ባክ የአፍሪካ ዋንጫ ላይ መሳተፍ አይደለም ከመድረኩ ከራቀ ቆይቷል። ስለዚህ በዚህ ዙሪያ የዚህ ተቋም ሚና ምንድነው፣ የክለቦቻችን ሚና ምንድነው፣ ማን ምን ማድረግ አለበት በሚለው ላይ በደንብ አቅጣጫ የሚያሳይ ሁላችንም ቆጨን የሚገባው እኔ ምን አደረግኩ በስራ አስፈጻሚ በደንብ ታይቶ ተገምግሞ ጸድቆ የመጣ ነው። በባለሙያዎች ተዘጋጅቶ የመጣ ነው። ነገር ግን መሬት የሚደርሰው እዚህ ውስጥ ባለ ሰው የተሰጠው ልማት አቅጣጫና ብሔራዊ ቡድኖች አስተዳደርና የስራ አመራር ሂደት፣ የአቅም ግንባታ እንዲሁም ተደራሽነትና ስፖንሰርሺፕ በስትራቴጂው ትኩረት የተደረገባቸው ሌሎች ጉዳዮች ናቸው። ልክ እንደ ግራስሩት ፉትቦል ላይ ሴት ልጃገረዶች እንዴት ተሳታፊ ይሆናሉ? በብዛት ተሳታፊ ሲሆኑ ከዛ ውስጥ ደግሞ አቅም ያላቸውን ወደ ላይ የምንወስድበት 13 14 ሲደርሱ ታለንት ያላቸውን በክለብ ደረጃ ይዘናቸው የምናስተምርበትን የምናስለጥንበትን ሲኖረን ወጥ ይሆናል። ከዋናው ናሽናል ቲም ጀምሮ ተገቢ የሆነ ፊሎሶፊ፣ ተገቢ የሆነ ጌም ሞዴል እንዲሁም ደግሞ እስከ ፕሪንሲፕል ድረስ ተመሳሳይ የሆኑ ስራዎችን እየሰሩ የሚያድጉበት መንገድ ቢመቻች ጥሩ ነው የሚል እምነት አለኝ። የመጨረሻው ዋናው ናሽናል ቲም ላይ ያሉት ነገሮች ደግሞ ወጥ ሆነው በፊፋ በሀገር አቀፍ ደረጃ ተወዳዳሪ እንዲሆኑና ውጤታማና ሀገራችን ውጤት ላይ እንዲደርሱ ወጥ የሆነ ዋና ናሽናል ቲም ያስፈልገናል። ያ ናሽናል ቲም ደግሞ በደንብ የሚሰራ ኦርጋናይዝ የሆነ ፊፋ ኢንተርናሽናል ብሬክ ላይ የሚኖሩ ጨዋታዎች ላይ ውድድር ላይ ተሳትፎ የሚያደርግ በጣም ብዙ ጨዋታዎች ላይ ተሳትፎ የሚያደርግ ናሽናል ቲም ያስፈልጋል። በዚህ ስቴፖች ከሄድን 100% ሀገራችን በሴቶች እግር ኳስ ኮርታ። ፌዴሬሽኑ ዘንድሮ በውስን መልኩ የተገበረውና በቀጣዮች 2 ዓመታት ሙሉ ለሙሉ የሴቶችን እግር ኳስ የሚመራበትን መሪ እቅድ ለክልል እግር ኳስ ፌዴሬሽኖች፣ ፕሪሚየር ሊግና ከፍተኛ ሊግ ክለቦች እንዲሁም ለማሰልጠኛ ተቋማት አስረክቧል። ተመልካቾቻችን እንቀጥላለን። ቀደም ብዬ የኢትዮጵያ ሴቶች እግር ኳስ ስትራቴጂ በተመለከተ ከእንግዳ ጋር ቆይታ እናደርጋለን ባልኩት መሰረት እንግዳችን ስቱዲዮ ደርሷል። ከሳቸው ጋር ደግሞ ቆይታ የምናደርግ ነው የሚሆነው። በትናንትናው ዕለት ለ3 ዓመታት የሚተገበር የኢትዮጵያ ሴቶች እግር ኳስ ስትራቴጂ
በይፋ እንግዲህ ተግባራዊ እንደሚደረግ ታውቋል። በዚህ መሰረት እንግዲህ በቀጣይ 3 ዓመታት ይህ ስትራቴጂ ተግባራዊ ይደረጋል ተብሎ ይጠበቃል። በኢትዮጵያ እግር ኳስ ፌዴሬሽን የሴቶች እግር ኳስ ልማት ኃላፊ ከኢንስትራክተር ባይሏ ከበደ ጋር ዘለቀ ጋር ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። አመሰግናለሁ ኢንስትራክተር። እኔም አመሰግናለሁ ስለጋበዛችሁኝ። እኔም አመሰግናለሁ። ጥሩ። በትናንትናው ዕለት አዲስ ስትራቴጂ ይፋ ተደርጓልና በቀጣይ 3 ዓመታት ከፊፋ ጋር በመተባበር እንደው በዋናነት የያዛቸው ዓላማዎች፣ እቅዶች ምንድናቸው? 3 ዓመታትም ነው ተግባራዊ የሚደረገው 2018ም ሊጠናቀቅ ነው። ስለዚህ በዚህ ዓመት ተጀምሮ ማለት ይቻላል ወይስ ገና በጥቂት ባሉት ወራቶች ውስጥ የሚጀምር ነገር አለ ከ2018 ጀምሮ? አመሰግናለሁ። ያው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ከፊፋ ጋር እና ከባለድርሻ አካላት ጋር ኮንሰልት በማድረግ የዛሬ ዓመት አካባቢ የስትራቴጂክ ፕላን የ3 ዓመት የሴቶች ልማት እቅድ አዘጋጅቷል። በትላንትናው ዕለት ይፋ ተደርጓል። ስትራቴጂው የያዛቸው 6 የሚሆኑ ምሰሶች አሉ፣ 19 የሚሆኑ ጎሎች አሉ፣ 111 የሚሆኑ ስልታዊ ተግባራቶች አሉት። 6ቱ ምሰሶች የምንላቸው የመጀመሪያው የህፃናት እግር ኳስና የወጣቶች ልማት ፓዝዌይ ወይም ደግሞ መንገድ የምንለው ነው። ሁለተኛው ሞር እዛ ላይ የሚያሳየው አላማው ምንድነው? እግር ኳስን ከ6 ዓመት ጀምሮ እስከ 17 ዓመት ያሉ ሂደቱን በጠበቀ መልኩ በማስፋፋትና ተሳታፊ እንዲሆኑ በማድረግ እዛ ላይ ያተኮረ ነው። ሁለተኛው ደግሞ የሲኒየር ውድድሮች የከፍተኛ ውድድሮች የምንላቸውና ክለቦች ላይ ያተኮረ ነው። ውድድሮች ጥራት እንዲኖራቸው ክለቦች ራሳቸውን ስትራክቸር ኖራቸው የተሻለ የእግር ኳስ ውድድር መፍጠር ላይ ያተኮረ ነው። ሶስተኛው የታለንት ልየታና ብሔራዊ ቡድኖቻችን ታለንትን ከ6 ዓመት በሚኖረን ተሳትፎ ከ13 ዓመት በታች ከ15 ዓመት በታች ስፔሻሊ ብሔራዊ ቡድኖች ከ15 ዓመት ነው የሚጀምረውና እዛ ላይ ያተኮረ ታለንትን እየለየን የ15 ዓመት በታች የ17 ዓመት በታች እያለን የሲኒየር ቡድኑን የተሻለና ጠንካራ የማድረግ ሂደት ነው። አራተኛው ሞር የሚያተኩረው ገቨርነንስ ላይ ነው፣ አስተዳደር ላይ ና አመራር ላይ ያተኮረ ነው። እግር ኳሱ በምን አይነት መልኩ መመራት አለበት የሚለው ላይ ያተኩራል። አምስተኛው የአቅም ግንባታ ነው። ሙያተኞች እዛ ላይ ያሉ የሚሳተፉ ከአሰልጣኞች፣ ከዳኞች፣ ከአጠቃላይ እግር ኳሱ ላይ ያሉ አመራር ሰጭነት ምን ይመስላል፣ በምን አይነት መልኩ መመራት አለበት የሚል ነው። ስድስተኛውና የመጨረሻው ደግሞ ተደራሽነትና ስፖንሰርሺፕ የሚለው ነው። እንግዲህ እግር ኳስን እንዴት ተደራሽ እናደርጋለን? ተደራሽነቱን በመጨመር እግር ኳሱ ወደ ስፖንሰርሺፕነት እንዴት የሴቶች እግር ኳስ ከማርኬቲንግ ውስጥ እንዴት መክተት አለብን የሚለው በይፋ በጥልቀት እዛ ላይ የተገለጸ ነው ማለት ነው። የሚፈጸሙትም እያንዳንዳቸው ጎሎች አሉት፣ ስልቶች አሉት። በዛ መልኩ ነው ያስቀመጥ ነው ማለት ነው። አው ከ2018 እስከ 2020 ይላል። ከዚህ አመት ጀምሮ ነው ለ3 አመታት የተያዘውና በዚህ አመት የተጀመረ ነገር አለ ወይስ ሊጀምር ታቅዷል? ዛሬ ተጀምሯል። ዛሬ እንደውም አሁን የመጣሁት ከ15 ዓመት በታች የትምህርት ቤት ሊግ ለማቋቋም ከባለድርሻ አካላት ጋር ውይይት ነበረን፣ ጀምረናል ማለት ነው። እስከ መስከረም ትምህርት ቤት በሚከፈቱበት ወቅት ላይ የስኩል ሊጎችን እናቋቁማለን ማለት ነው። በተመረጡት በ4 ክልሎች ላይ የትምህርት ቤት ከ15 ዓመት በታች ሊጎችን እናቋቁማለን። የመጀመሪያው ፒላር ላይ ደግሞ ያለው ይሄ የህፃናት ጀምሮ ያለውን ደግሞ የሴቶች እግር ኳስ ዘመቻ በሚል ወይም ደግሞ ዊሜን ፉትቦል ካምፔን የሚለው ልክ ሊጉን ስንጀምር አብሮ የሚያያዝ ነው ማለት ነው። ዘመቻውንም ሊጉንም በማቋቋም ይሄዳል ማለት ነው። አዎ ይህንን የልጃገረዶች ከ13 ዓመት እስከ 15 ዓመት ባሉት የእግር ኳስ ሊግ ለማዘጋጀት ማቀዳቸውን ስመለከት ነበር መረጃውንና ይህንን አፈጻጸሙ እንዴት ነው ለማካሄድ ያሰባችሁት? አሁን ዛሬ እንግዲህ ጥሪ ያደረግንላቸው ባለድርሻ አካላት የተወሰኑት ናቸው የመጡት እና ከመጡት አካላት ጋራ የሀሳብ ልውውጥ አድርገናል፣ ምክክር አድርገናል። ነገር ግን ሁሉም አካላቶች ግዴታ ስቴክሆልደር ሜን የሚባሉ ወጣቶችና ስፖርት አልተገኘም በዛሬው ውይይት ላይ። ሌሎችም ከክልሎችም ያልተሟሉ፣ ምክንያቱም ስራው በጋራ ነው መካሄድ ያለበትና በቀጣይ ሁሉም አካላት በተሟላበት ከተሳታፊዎች የሚተሰጠን ግብዓቶችን ጨምረን
በቅርብ ጊዜ ውስጥ ደግሞ በድጋሚ በመገናኘት ስራውን ወደ ተግባራ ለማስኬድ አስበናል ማለት ነው። ከዚህ ቀደም በወርክሾፕ ላይ የፊፋ አካላት የራሳቸውን ሀሳብ ሰጥተው ነበር። ከዛ በኋላ ሲጠናቀቅ ግብረ መልስ ተሰጥቷል። በዚህ ስትራቴጂው ላይ ስትራቴጂው ከመጀመሪያው ጀምሮ ከፊፋ ጋር ነው። ፊፋ ወደ 13 የሚሆኑ ፕሮግራሞች አሉት እና አንድ ሀገር ስትራቴጂ እንዲኖረው ያስቀምጣል እና ያ ስትራቴጂ በእነሱ እገዛ ነው ባለሙያ ተመድቦልን ከባለሙያ ጋራ በየእያንዳንዷ ሂደት ውስጥ ፊድባክ እየተሰጠ የተዘጋጀ ነውና አሁን ባለው በፊፋ ፖሊሲ ደግሞ መምጣት ስላልቻሉ ነው እንጂ ኦልሬዲ አፕዴት እየተደራረግን የትላንትናውንም ላውንች ኦንላይን የላክንላቸው እየተከታተሉ ያሉበት ሁኔታ አለና ስራው ከመጀመሪያው ጊዜ ጀምሮ እስከ መጨረሻው ድረስ በፊፋ ጋር ኮላቦሬት አድርገን እየሰራን ነው የምንገኘው ማለት ነው። ፊፋና ካፍ የአፍሪካ እግር ኳስ ኮንፌዴሬሽን በተለይ ከቅርብ ዓመታት ወዲህ የሴቶች እግር ኳስ ልማት ላይ ሰፊ ስራዎችን እየሰሩ ይገኛሉ። ሩዋንዳ፣ ታንዛኒያን ጨምሮ ሌሎች ጎረቤት ሀገራትም በስፋት ይህ ጉዳይ ላይ ሲሰሩ ነበር ቆይተዋል። የአፍሪካ ዋንጫ ላይ እስከ መሳተፍ ድረስ አሁን ላይ እየተመለከትን እንገኛለን። የእኛ ዘግይተዋል ማለት እንችላለን? እንግዲህ ያ ነው አንዱና ዋነኛው የስትራቴጂው አስፈላጊነት። ብሔራዊ ቡድኖቻችን ስፔሻሊ ሲኒየር ቲሙ 14 ዓመት አስቆጥሯል። ወደ አፍሪካ ዋንጫ መመለስ አልቻልም። ባለፈም ደርሰን የተመለስ ነውና ይሄ ስትራቴጂ ግን ዋናው ሚሽኑ ምንድነው ወይም እዛ ላይ የተቀመጠው በዚህ በ3 ዓመት ውስጥ ከ15 ከአጠቃላይ ከአፍሪካ ውስጥ ካሉ 15 ሀገራት አንዷ መሆን ያ ማለት 16 ሀገራት ናቸው አሁን እየተሳተፉ ያሉት ሞሮኮ ላይ ያሉትና እቅዳችን ምንድነው በአጭር ጊዜ ውስጥ 15 የአፍሪካ ሀገራት ውስጥ መካተት ነው። ያ ማለት የአፍሪካ ዋንጫ የመሳተፍ ግብ ይዘናል ማለት ነው እና በአጭር ጊዜ ውስጥ የምንገባበት ስልታዊ በሆነ አካሄድ ሄደን የምንገባበት ሁኔታዎች እንዳሉ ያሳየናል ማለት ነው። አሁን ስትራቴጂው ሲቀመጥ ወደ ተግባር ሲገባ በርካታ ችግሮች፣ ፈተናዎች ሊመጡ ይችላሉ። እነኚህ ፈተናዎችን ለይታችኋል? ለመፍትሄ ያስቀመጣችሁት ነገሮች አሉ? በትክክል ስትራቴጂው በጣም በሚገርም ሁኔታ የማንሰራቸውን ስራዎች አልተቀመጡ። ለዛም ነው እያንዳንዱ ለምሳሌ ምሰሶ አንድ ላይ ወይም ፒላር ዋን ላይ ምንድነው ግቡ፣ ምንድነው ስትራቴጂክ አክሽኖቹ፣ መቼ ማን ምን ያደርጋል የሚላት ነገር ተቀምጣለች እና ያንን ነው እኛ የምናስፈጽመው ማለት ነው። ለዛም ነው ላውንች ባደረግን ማግስት ይሄንን የኮንሰልቴሽኑን ዲስከሽን የጀመር ነውና ይሄ ግዴታ ማይሰራ ነገር አይደለም። እዛ ላይ የተቀመጠው ከዚህ ቀደም ስትራቴጂክ እቅድ ተብሎ ለረጅም ጊዜ ይታቀድና ምንም የማይሰራ ሳይሆን ይሄ መስራት የማንችላቸውን አላቀድንም። መስራት የምንችላቸው በምን አይነት መልኩ እንስራ በሚለው መልኩ ስለሆነ በእርግጠኝነት የሚሰሩ ስራዎች ናቸው የታቀዱት እና እንሰራቸዋለን። ከባለድርሻ አካላት ጋር በመሆን የምንሰራቸው ስራዎች ናቸው ማለት ነው። በዚህ ስትራቴጂ ውስጥ እነማን ተሳተፉ በዋናነት? እስቲ በዚህ ስትራቴጂ ላይ ከፊፋ ካፍ የውጫዊም ውስጣዊ የሚሆኑ የባለድርሻ አካላት ለምሳሌ ውስጣዊ የምንላቸው ከኛ ከስራ አስፈጻሚ ኮሚቴ አባል ጀምሮ ከዲፓርትመንቶች ሁሉም ዲፓርትመንቶች ተሳትፈውበታል። ውስጣዊ የምንላቸው ደግሞ ከባህልና ስፖርት፣ ትምህርት ሚኒስቴር፣ የክልል እግር ኳስ ፌዴሬሽኖች፣ የቀድሞ ተጫዋቾች፣ አሰልጣኞች አብዛኞቹ ተሳትፈውበታል ማለት ነው። እዛ ስትራቴጂው ላይ መካተት ወይም መሳተፍ ያለባቸው አካላቱን ሁሉ ያሳተፈ ነበር ማለት ነው። አዎ እንግዲህ ዋና ሚዲያውን ሁሉ ሚዲያም ተካቷል። ሚዲያም አንዱ ስቴክ ሆልደር ነውና ሁሉም አካላቶች ተካተዋል ማለት ይቻላል። ዋና ግብ ዋና እቅዱ ኢትዮጵያ የተሻለ ቦታ እንድትደርስ ቀደም ብለው እንዳነሱት የአፍሪካ ዋንጫ ከ15 ከ16 ሀገራት መካከል አንዷ እንድትሆን እንግዲህ በቀጣይ የሚሰራበት ነው የሚሆነውና እንደው ይህንን ለማሳካት ግን ከማን ምን ሊጠበቅ ይችላል? እንግዲህ ያው ዛሬ እኛ ትላንትና እንዳልኩ ትላንት ላውንች አድርገን ዛሬ ምንም ጊዜ ሳንሰጥ ወደ ስራው ነው የገባ ነውና ሁሉም ባለድርሻ አካላት ስፔሻሊ ሴቶች እግር ኳስ ላይ ሁሉም ኃላፊነት አለበት። ለምሳሌ ሴቶች ላይ መስራት ሀገር ላይ መስራት ነው። በተለይ ደግሞ እግር ኳሱን እንደ መሳሪያ ተጠቅሞ ሴቶችን በተለያዩ ከስፖርቱ ተጠቃሚነት እንዲሆኑ ከማድረግ አንጻር ይሄ ጥቅሙ በጣም መልቲ ፐርፐዝ ነው። ፖለቲካዊ ነው፣ ማህበራዊ ነው፣
በብዙ መልኩ እንትን ማለት የምትችላቸው ሁኔታዎች አሉና እኛ ሁሉንም ጠርተናል። ላውንች ስናደርግ የሴቶች ጉዳይን ጠርተናል፣ ተገኝቷል። ሴቶች ጉዳይ ጤና ሚኒስቴር ሴቶችና ህጻናት ሴቶችና ማህበራዊ ጉዳይን ጋብዘን ተገኝቷል። ትላንትናው ፕሮግራም ላይ ጤና ሚኒስቴርን ጠርተናል፣ ባህልና ስፖርት ጠርተናል። ኤምባሲዎች በአብዛኛው ከእግር ኳሱንና ሴቶችን ሊያግዙ የሚችሉ ተቋማትን ጥሪ አድርገናል። ያው በአንድም በሌላ ምክንያት የተገኙም አሉ ያልተገኙም አሉ። ነገር ግን አልተገኙም ብለን አሁንም ወደ ኋላ የምንለው ነገር የለም። በኃላፊነት ሁሉንም አዌር እንዲሆኑ በማድረግ አቅመዋለን፣ እንደ ሀገር አቅመዋለን። ሁሉ ነገር ስላለን ያንን ነገር በስትራቴጂካል በሆነ መልኩ መስራት ከቻለን በአጭር ጊዜ ውስጥ ኢትዮጵያ በሴቶች እግር ኳስ በሁሉም መልኩ አሁን ባስቀመጥናቸው ፒላሮች ላይ የተሻለ ደረጃ ላይ እንደምንደርስ እርግጠኛ ሆኜ ልነግር እችላለሁ ማለት ነው። መልካም። በኢትዮጵያ እግር ኳስ ፌዴሬሽን የሴቶች እግር ኳስ ልማት ኃላፊ ኢንስትራክተር ባይሏ ዘለቀ ለነበረን ተጨማሪ ማብራሪያ ለሰጡን ጊዜ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ።